የኔ ፍቅር አንዴ መልሼ ልደውልሽ። ሰውዬ ጅል ነገር ነህ እንዴ? ምታችልም እንዴ? በዚህ ነው እንዴ መታኝ? አሃ አልበቃህም ማለት ነው። ስማ ሰን ማለት አንተ ነህ? አዎ እኔ ነኝ። ተመስገን ማቀኝ ሰው አገኘው። ለምንድን ነው አንተ ግን ከእህቴ አጠገብ ዞር ማትለው? ይቅርታ እንዴ የኔ ቆንጆት። ወንድሜ አትመጣም እንዴ? እመጣለሁ፣ ግን ከዚህ ወንድነቴን ወቁልኝ እያለ የሚያስቸግር ልጅ አለ። ወንድነት ማለት ምን ማለት እንደሆነ አሳይቼው እመጣለሁ። እሺ ምን አልክ አንተ? አሁን ወደ ጉዳያችን እንመለስ። ምን እያልከኝ ነበር? ከእህቴ አጠገብ ድርሽ እንዳትል እያልኩ ነው። ኦ ወንድሟ ነህ እንዴ? ታዲያ እኔን ሳይሆን እኮ መቆጣት ያለብህ እህትህን ነበር። እኔ አንድ ቀን ቤታችሁ ድረስ መጥቼ እህትህን ሳስቸግራት አይተኸኝ ታውቃለህ? በጭራሽ አታውቅም። አትቀባጥር፣ ዝም ብለህ ያልኩህን አድርግ። ሰውዬ በጣም እየታገስኩ ነው። እኔ ትእዛዝ አልሆንም። እህትህን ወደ እኔ እንዳትመጣ ማድረግ ትችላለህ። እኔን ግን እሷን እንዳልቀበል ማድረግ አትችልም። እሺ አፍህን ዝጋ። ኦ እህትህ ደወለች። አየህ ከእኔ ጋር ረጅም ዕድሜ ያላት ማለት ነው። የእኔ ፍቅር ሰን የት ሆነክ ነው? ወንድምሽ እህቴን መቼ ነው የምታገባት እያለ እየጨቀጨቀኝ ነው። ቤት ትረብሻለሽ እንዴ? ወይስ አንቺን አስወጥቶ እሱ ሚስቱን ይዞ ቤት መግባት ፈልጎ ነው? አረ ጨዋ ነኝ። ዛሬ በእጄ ሰበብ እንዳትሆን። ሰውዬ ተረጋጋ እስኪ ልጨርስና ትመታኛለህ። የኔ ፍቅር አንዴ መልሼ ልደውልሽ። ሰውዬ ጅል ነገር ነህ እንዴ? ምታችልም እንዴ? በዚህ ነው እንዴ መታኝ? አሃ አልበቃህም ማለት ነው። እንዴ ወንድሜ እንኳን ደህና መጣሽ የኔ ቆንጆ። ሰን ምን እያደረክ ነው? ይሄ ሁሉ በአንቺ ምክንያት ነው። ከአንተ ጋር አልጨረስንም። እሺ የኔ ፍቅር አንቺ ብቻ አይደለሽም፣ እሱም ከኔ ፍቅር ይዞታል መሰለኝ። ወንድሜ እየጠበቅኩ ነው እኮ። የኔ ቆንጆት መጣው። እሺ በሱሪ የተሸፈነ የሴት ልጅ ገላ እንጨት እንጨት ነው የሚለው። ሰላም። ኮቴ የለም እንዴ? አታንኳኳ። ምናልባት ከአንቺ ጋር ብቀመጥ ከሴት ጋር የተቀመጥኩ አይነት ስሜት ይሰማኛል ብዬ አስቤ ነው። ሌላ ሴት አተህ ነው? አይ አይደለም፣ አንቺን መርጬ ነው። ለምን እኔ እንደመረጥከኝ ማወቅ እችላለሁ? ወንድ አይደለሁ? ወንድ ከሆንኩ ደግሞ የምታስፈልገኝ ሴት ናት። እና ሌሎች ሴቶች የሉ? አይ አሉ፣ ግን ሴት መሆናቸውን አላመኑበትም፣ ያፍሩበታል። እንደ ወንድ ነው አክት የሚያደርጉት። የሴት ልጅ ገላ በቀሚስ ነው እንጂ በሱሪ መሸፈን የለበትም። ታዲያ ምን ችግር አለው? በሱሪ የተሸፈነ የሴት ልጅ ገላ እንጨት እንጨት ነው የሚለው። እና እኔ ሱሪ ስላለበስኩ ነው የመረጥከኝ? አይ እሱ ብቻ አይደለም፣ የሴትነት ለዛም ስላለሽ ነው። በምድር ላይ ለዛ ያላትና ቀሚስ የምትለብስ ሴት እኔ ብቻ ነኝ? አይ አሉ። መኖራቸው ብቻ ሳይሆን እኔን የሚፈልጉኝ ሴቶችም አሉ። እኔን የሚፈልጉኝን ሴቶች ሳይሆን የምፈልገው እኔ የምፈልጋትን ሴት ብቻ ነው የምፈልጋት። እና እኔም ፈልገኸኛል ማለት ነው? ቀላል እፈልግሻለሁ። ባልፈልግሽ እዚህ ምን እሰራለሁ ታዲያ? ወይስ ሽማግሌ ካልተላከ አታምኝም? ወንድ ከሆንክልኝ ሴት ሆንልሃለሁ። እመኝኝ፣ ምርጥ ፍቅረኛ ከሆንሽልኝ መልካምና ሚስቱ የምትኮራበት ባል ሆንልሻለሁ። እና ፍቅረኛሞች ሆንም ማለት ነው? አይገርምም? ፍቅር እንደዚህ ቀላል ነው እንዴ? ከአንድ ሰዓት በፊት እኮ እንደዚህ አላሰብኩም ነበር። ወንድ ሴትን ከፈለገ፣ ሴት ወንድን ከፈለገች ፍቅር ቀላል ነው። ፍቅር ከባድ የሚሆነው ወንድ ሴትን፣ ሴት ወንድን ፍለጋ ሳይሆን ፍቅርን ፍለጋ ስለሚሯሯጡ ነው። ሰዎች ውስጥ እንጂ ፍቅር ያለው ፍቅር ውስጥ አይደለም ሰዎች አሉት። ማያ እባላለሁ። ሰን እባላለሁ። ስላወቅኩ ደስ ብሎኛል። እንኳን ወደ ህይወቴ በሰላም መጣሽ። ከዚህ ቦታ እንሂድ? ካልተመቸሽ መሄድ እንችላለን።
አንተ ሰን እየሰማሁሽ ነው። ታዲያ እኔ በፈለኩ ጊዜ ማላገኝ ከሆነ ምንድነው የምትጠቅመኝ? አልሰማሽኝም እንዴ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ነው። እኔ ደግሞ ፍቅረኛሽ እንጂ ያስቀመጥሽኝ ዕቃ አይደለሁም። ሄሎ ሰን። ወይ የት ነህ? ስራ ቦታ ነኝ። ሰን ቶሎ ና፣ እፈልግሃለሁ። ካፌ እየጠበቅኩ ነው። አሁን ስራ ቦታ ነኝ፣ መምጣት አልችልም። ሰን አልሰማኸኝም እንዴ? ቶሎ ና እኮ ነው ያልኩ። ፍቅረኛ እኮ ነኝ። አንተን በፈለኩበት ሰዓት የማግኘት መብት አለኝ። ተረጋጊ እንጂ ምንድነው የምትጮይው? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ብቻ ነው። እሺ እኔ አሁን ስራ ላይ ነኝ፣ መምጣት አልፈልግም። ከፈለግሽ አንቺ ነኝ። እንዴ አንተ ሰን። እየሰማሁሽ ነው። ታዲያ እኔ በፈለኩ ጊዜ ማላገኝ ከሆነ ምንድነው የምትጠቅመኝ? አልሰማሽኝም እንዴ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ነው። እኔ ደግሞ ፍቅረኛሽ እንጂ ያስቀመጥሽኝ ዕቃ አይደለሁም። በጣም እየረበሽኝ ነው ሴትዮ። አረ እንደዛ ነው ሰን? አዎ እንደዛ ነው። ከዚህ በኋላ እኔ ራሱ የምደውልልሽ ስራዬን ከጨረስኩ በኋላ ነው። ይመችሻል? ገደል ግባሺ ብሽቅ። እሺ እገባለሁ። ለሴት ልጅ ክብር የለም ማለት ነው። እራሷን የማታከብር ከሆነ ከኔ ለምን ክብር ትጠብቃለች? ሴት የማያከብር ወንድ ለኔ ወንድ አይደለም። ኦኬ ቱ ማትወደው ነገር ምንድን ነው? ቀልድ አልወድም። ቁም ነገር ትወዳለህ ማለት ነው? አይ እውነትን ነው የምወደው። ቁም ነገርና እውነት አንድ አይደሉም? አይደለም። ቁም ነገር የሁሉም ነው፣ እውነት ግን የራስ ነው። አልገባኝም። ዓለም ላይ ያሉ ሁሉም ሰዎች ውሃ ውሃ መሆኑን፣ አፈር አፈር መሆኑን፣ ሰማይ ሰማይ መሆኑን ይስማሙበታል። ግን ሁሉም ሰዎች ደግሞ አፈርንም ፀሐይንም ሰማይንም የፈጠረውን እግዚአብሔርን ግን ሁሉም አያምኑበትም። ማመን ነበረባቸው? አይ ምርጫ ስላላቸው ግዴታ አይደለም። ወዴት ነው የምትሄደው? ንቀት መሆኑ ነው? አብረን የመጣ ነው፣ አብረን የተቀመጥ ነው አይደለም። ቢሆንም እያወራን አይደለም? ማስፈቀድ ነበረብክ። አውርተናል ማለት ተግባብተናል ማለት አይደለም። ማድረግ የምፈልገውን ነገር ለማድረግ ደግሞ ከሰዎች ፍቃድ አልጠይቅም። ለሴት ልጅ ክብር የለም ማለት ነው። እራሷን የማታከብር ከሆነ ከኔ ለምን ክብር ትጠብቃለች? ሴት የማያከብር ወንድ ለኔ ወንድ አይደለም። ኦኬ ቱ ውሻ ነህ። እሺ ማንም ወንድ እንዳንተ ረግጦኝ ሂዶ አያውቅም። እኔ ማንም ወንድ አይደለሁማ። አንቺን ረግጠውሽ የማይሄዱ ወንዶች ደግሞ ስተፊባቸው ይዘው በጥፊ የሚያጠናግዱሽ ናቸው። መከበር ከፈለግሽ ወንድ ወደ አንቺ ይምጣ እንጂ አንቺ ወደ ወንድ አትጅ። እሺ ሴት ሴት ናት። ጉድጓድ ጉድጓድ ነው። ምንም የተለየ ነገር የለውም። ጉድጓድ ውስጥ ገብተህ ኢነርጂ ሉዝ ታደርጋለህ እንጂ ወርቅ ቆፍረህ አታወጣም። የኔ ፍቅር አይኖች ከኔ ውጪ ሌላ ሴት እንዲያዩ አልፈልግም። እሺ አታምኝኝም እንዴ? እኔ ግን ፈጣሪ ለአንቺ ብቻ የፈጠረኝ ይመስለኛል። አንበሳው አንዴ ላውራህ። ሰን ከፍቅረኛዬ ጋር ነኝ። ትመለሳለህ። አንዴ ነው የኔ ፍቅር አትቆይም አይደል? የኔ ፍቅር ገና ለምን ካንቺ ጋር ዞራለሁ? ከእሷ ጋር ሳይሆን ብር ካለ ብቻ ነው ዓለምን የምትዞረው። ሰን ምንድን ነው እንዴ? ለእናትህ ወንድ የምትሆነው ሴት በማሳደር ነው። ሰን አይመለከትህም። እውነት በእናትህ ተማጽኖ ካልተመለስ እኔ አስገድጄ እመክርሃለሁ። የኔን ምክር ካልሰማህ ደግሞ እንደ እሳት በሚያቃጥሉት በትናንሽ እጣቶቼ በጥፊ አግልሃለሁ። እሱ ካልተሰማህ ደግሞ ላይፍ ጥባጥቤ ስትጫወትብህ ይገባሃል። ሰን የራስህን ላይፍ እንደፈለግክ ካሳለፍክ በኋላ ምንድነው እኔን የምትለኝ? ሴት ሴት ናት። እድሜ ሳይደርስ ሴት ካገኘችህ ትቀነጭራለህ።
ሕይወት ላይ አሲድ ነው የምትሆንብህ። አልገባኝም። ትፈልጋታለህ እንዴ? ሁሉም ቀስ ብሎ ይደርሳል፣ እድሜ ግን ያልፋል። ሴት ሴት ናት። ጉድጓድ ጉድጓድ ነው፣ ምንም የተለየ ነገር የለውም። ጉድጓድ ውስጥ ገብተህ ኢነርጂ ሉዝ ታደርጋለህ እንጂ ወርቅ ቆፍረህ አታወጣም። ሴት ልጅ እንኳንም ወደድኩ የምትልህ ሳይሆን እናትህ እንኳንም ወለድኩት የምትልህ አይነት ልጅ ሁንሽ። ፍቅረኛዋ መጣ። አረሰንም ወደ እሷ እየሄደ ነው። ቺኳ እንዴት አባቷን ነው የምታምረው! በስማም ስለምን ሴት ነው የምታወራው? እኔ የሚታየኝ ከኔ ጋራ 3 ወንዶች ነው። ሰን ከኔ ጋር ያለ ችግር ምንድነው? እዛ ጋ የተቀመጠችው ልጅ እኮ ነው ያለ። መጣሁ። ወዴት ነው? ታው ችግር ትፈጥራለህ። የምን ችግር ነው የምታወራው? ሰን ፍቅር እኮ ግርግርና ድርቅና አይወድም፣ አይናፋር ነው። እኔ ደግሞ አይናፋርነቱን አስለቅቅለታለሁ። ጠብቂኝ፣ ከተጋተተችው ልክ ልኳን ነግሯት ጨዋታዋን ያበላሸዋል። ፍቅረኛዋ መጣ። አረሰንም ወደ እሷ እየሄደ ነው። ምን አይነት የተረገመ ቀን ነው ዛሬ? የኔ ፍቅር ቆየሁብሽ አይደል? በጣም ይገርማል። ሰላም ሰላም። በነገራችን ላይ በጣም እድለኛ ነሽ። ይቅርታ። ዓለም በወንዶቹ ጦት ምክንያት በምትሰቃይበት ሰዓት አንቺ ግን የወንዶቹን ወንድ አፈፍ አድርገሽ ይዘሻል። መልካም ቀን ወንድም። አመሰግናለሁ። ተመስገን ተመለሰ። ሰን ችግር የምትፈጥር መስሎኝ ነበር። ወንድ አይደለሁ። ወንድ ስትሆን ደግሞ ሁልጊዜ መርሳት የሌለብህ ነገር ከፍቅር ክብር እንደሚበልጥ ነው። ማንም ሰው በክብር እንዲመጣብኝ ስለማልፈልግ እኔም የሰው ክብር አልዳፈርም። ሰን ምንድን ነው? ና ጉድህን ላሳይክ። የምን ጉድ ነው የምታወሪው? ፍቅረኛ ኬት እንዳለች ታውቃለህ? ምንድን ነው የምትቀባጥሪው? ና ላሳይክ። ይኸው ጉድህን ተመልከት። ወዴት ነው የምትሄደው? እኔ ካላየው አላምንም። ከዚህ በላይ ምንድን ነው የምታየው? እያየሃት አይደል እንዴ? ጉድህን ተመልከት ብለሽ ያመጣሽኝ አንቺ አይደለሽ እንዴ? ለምንድን ነው አትሄድ የምትይኝ? አይ ምን እንዳትጣላ ብዬ ነው። በሴት ልጣላ? የኔ ፍቅር እንዴት መጣክ? ማን ነው እሱ? እሱ እኮ የማኪ ወንድም ነው። አታውቀውም እንዴ? ምን እየሰራችሁ ነው ታዲያ? ምንም ቁጭ ብለን ነበር። ምን ነው ሳንደበረክ እንዴ? የማኪ ወንድም ከሆነ ታዲያ ለምንድን ነው ፍቅረኛ ከወንድ ጋር ናት ብላ ወደዚህ ላከች? ምን ማኪ? አዎ እኔ ነኝ። ያንቺ ቦታ ከወንድሜ ጋር ነው፣ የሰን ቦታ ከኔ ጋር ነው። አንቺ ውሻ፣ አንቄ ነው ምዳፋሽ። ሰን በማላውቀው ነገር እኮ አጣልታን ነበር። እኔ ካላየው አላምንም። አይኔ ፍቅር ምን ልሰራ መጣክ? ናፍቀሽኝ ነው። ኧረ እባክህ እንደዛ መነጫጭቀኝ ደግ ናፈቅሽ ስትል ትንሽ አታፍርም? ምን ያሳፍረኛል? ተሳስቼ ነበር። ስትናፍቂኝ ደግሞ መጣሁ። ፍቅረኛዬን እየጠበቅኩ ነው። ካየክ ደግሞ ይደብረዋል። ትቆያለህ? አዎ ቆያለሁ። እንዳውም ስልኬ እስከዛ በደንብ ቻርጅ አድርግልኝ። እኔ ግን እየጠበቅሽኝ ነው መሰለኝ። ሰን አልሰማኝም እንዴ? ፍቅረኛዬን እየጠበቅኩ ነው። ሂድልኝ። እየዋሸሽ እንደሆነ ያስታውቅብሻል። ፍቅረኛሽ ከመጣ ጥሩ ነው ይምጣ። እንዲያውም እጣቶችሽን በእጄ ይዤ ሲሄድ ከኋላ ሆኖ እያየ ያጨበጭባል።
ሰን አንተ ሰይጣን አፈር ብላ። አፈርማ ማን ሳይበላ ይቀራል? ሁላችንም አንድ የሚያደርገን አፈር መብላታችን አይደል? ቆይ ምንድነው የምትፈልገው ከኔ? አሁን ቆንጆ ጥያቄ ጠየቅሽኝ። ከኔ ጋር እንድትሆኝ ብቻ ነው የምፈልገው። ለጥፋትህ እንኳን ይቅርታ አልጠየቅከኝ። ቆይ ምን አይነት ደፋር ነክ? ተመልሼ ከመጣው ይቅርታ እየጠየኩሽ ነው ማለት ነው። እሺ ቃል አውጥተህ ይቅርታ በለኝ። ፈልገሽው ነው? ይቅርታ በለኝ። እሺ ይቅርታ። አሁን ይቅርታ ያደረግኩልክ እየመጣክ እንዳትረብሽኝ ነው። እሺ እውነት? እሺ ይኸው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እኔ የምልህ ሰን፣ እስካሁን እኮ ምንም ስራ አላገኘሁም። ሙሉ አዲስ አበባን የዞርኳት፣ ግን ምንም ስራ ላገኝ አልቻልኩም። የእውነት ስራ አጥተህ ወይስ ስራ እያማረትክ ነው? አታምነኝም አይደል? ስራ የለም እያልኩ። ይቅርታ ወንድም። አቤት። እዚህ አካባቢ ዕቃ የሚሸከም ሰው ይኖራል? ይኸው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እየቀለዳችሁብኝ ነው እንዴ? ድሃ ምን ክብር አለው? ድሃ እውነት ስለ ክብር ታወራለህ? የትኛው ክብር እንዳይነካብህ ነው? ሰዎች ድሃ ብለው ቢሰድቡ ነው። እሱንም እንደ ልብስ ለብሰዋል። ከዚህ በላይ ምን እንዳትሆን ነው? አላወቀኝም ማለት ነው። ስማ፣ እኔ እኮ አንበሳ ነኝ። አንበሳ ደግሞ ምንም ቢረባው የሞተን አይበላም። እኔ ምንም ድሃ ብሆን የማይመጥነኝን ስራ አልሰራም። እና ድህነት ነው የሚመጥነህ? ድህነት ውርደት ባይሆንም ግን ክብር አይደለም። ድሃ ስለ ክብር ሲያወራ ያበሳጭኛል። ክብር ከፈለክ ስራ አትምረጥ። አሁንም ስለ እኔ እያወራ ያለኸው? አንበሳ የሞተን የማይበላው አድኖ መብላት ስለሚችል ነው። አንተ ምን ማድረግ ስለምትችል ነው ስራ የምታማርጠው? ድሃ ስለ ክብርና ስለ ይሉንታ ሲያወራ አያምርበትም። ስራ ሲኖርህ ብቻ ነው ክብር ያለው። እሺ እኔ ኮኩሩ ድሃ ነኝ እያልክ አትሸልል። እሺ ክብር ስራን ተከትሎ ነው የሚመጣው። እሺ የኔ ፍቅር ስለቆየውብሽ በጣም ይቅርታ። እሺ ይሄው አበባ ላንቺ ነው። ለእኔ የሚገባኝ 5 ፍሬ አበባ ነው። የሚገባሽ ሆኖ ሳይሆን አበባ ስለምትወጂን ያመጣውልሽ። ልትቀበይኝ ትችያለሽ? አረ እንዲያውም በዚህ አንድ ወር ውስጥ መኪና ካልገዛህልኝ ካንተ ጋር አልቀጥልም። አረ እባክሽ እውነትሽን ነው? አዎ እውነቴን ነው። በልቶሎ አስብና ወስን። በዚህ አንድ ወር ጊዜ ውስጥ ወይ መኪና ትገዛልኛለህ ወይ ትቼ እሄዳለሁ። ለመወሰን 1 ደቂቃ አላስብም። እንኳን መኪና የ15 ብር ቸኮሌት አልገዛልሽም። እሺ ቀረውብክ። እሺ እንደኔ 7 ዓመት ብጸልይ እንኳን አታገኝም። እሺ እንዳንቺ አይነት ሴቶችን ለማግኘት 1 የስልክ ጥሪ ብቻ ይበቃኛል። ምክንያቱም በቅብጠታቸው ምክንያት በወንድ ጦት እየተሰቃዩ ስላሉ። ከፈለክ በአንድ ስልክ ጥሪ ከምታገኛቸው ሴቶች ጋር ገሃነም መግባት ትችላለህ። እሺ ተመልከት ሚስተር ሰን፣ በፈለገችው ሰዓት ጥላ ለምትሄድ ሴት አበባ ከምትገዛ ለአንድ የኔ ብጤ ዳቦ ብትገዛ ነፍስ ትደሰት ነበር። እስከ ዛሬ ለእሷ የሰጣትን ጊዜ ከአምላክ ጋር ሆነ ብትጸልይበት ከአንተ ምንም ነገር የማይፈልገውን አንተን ብቻ የሚፈልገውን አምላክህን ማስደሰተ በረከት ታገኝ ነበር። እሷ የሰጣት ነገር ስላነሰባት ጥላ ሄደች። ያለህ አምላክ ግን እየራከው የሚቀርብህ ነው፣ ስትሄድ የሚከተልህ ነው። የማያስፈልጉኝን ከህይወቴ እያስወጣህ የሚያስፈልጉኝን ስለምታመጣልኝ አመሰግናለሁ። እኔ ግን ማን እንደሆንኩ አውቃል? እንኳን አንቺን እኔን ራሱ ስለ ራሴ ብቻ ነው የማውቀው። ራሴን በቅጡ አላውቀው። ደረቅ ነገር ነክ ልበል? ትክክል ነሽ። ከደረቅም ማይሰበር ደረቅ፣ ልክ እንደ ጎማ። ጎበዝ ነሽ፣ አልተሳሳትሽም። በጣም ሰልፍሽና ራስ ወዳድ እንደሆንክም ሰምቻለሁ። በደንብ አውቀሽኛል ማለት ነው። ሰዎች መጡም ሄዱም ላንተ ጉዳይክ እንዳልሆነ አውቃለሁ። እውነት ነው። ከጠንቋይ ቤት ነው እንደ መጣሽው? ራስህን እንዴት ነው የምታየው? እባክህ
በዓለም ላይ እኔን መስል ሰው ፈልገሽ ካገኘሽ ራሴን እንዴት እንደማየው ነግርሻለሁ። እኔ ግን ማን እንደሆንኩ አውቃል? እንኳን አንቺን እኔን ራሱ ስለ ራሴ ብቻ ነው የማውቀው። ራሴን በቅጡ አላውቀውም። ራስን ጨርሰው ሳያውቁ ስለ ሰው ለማወቅ መሞከር ቂልነት ነው። እሺ ማን እንደሆንኩኝ አትወቀኝ፣ ግን ከየት እንደመጣው ማወቅ አትፈልግም? ከየትም ብትመጪ ለእኔ ጉዳይ አይደለም። ግን ሁለት ነገሮች እርግጠኛ ነኝ። የመጀመሪያው ሰው መሆንሽ ሲሆን፣ ሁለተኛው ደግሞ ሴት መሆንሽ ነው። ከምንም በላይ ግን ሰው መሆንሽ በቂ ነው። እኔም ሰው መሆኔን ብቻ አይቶ የሚቀበለኝ ሰው ፍለጋ ነው የመጣሁት። ግን ራስ ወዳድና ለሰዎች ግድ የሌለው ሰው ነኝ እኮ። ገብቶኛል። እኔ የምፈልገው ሰው መሆኑን ብቻ ነው። እሱንም አረጋግጫለሁ። ሀና እባላለሁ። ሰን እባላለሁ። እንዳትረሹ፣ እኔ ወንድ ነኝ፣ አንቺ ደግሞ ሴት ነሽ። ምን አንተ በጣም ከእህትህ ጋር ተጣበክ? ምንድነው? ቆይ አንተ አታገባት አቁመህ ልታስቀራት እንዴ? ቆይ እማይመለከትሽን አትዘባርቂ። ቁማ ብትቀርስ አንቺ አታገቢያት። ምን አገባሽ? ወንድሜ እንደዚህ አይነት ሴት ታውቃለህ ብዬ ግን አላስብም ነበር። ሰን አንዴ ማውራት እንችላለን? እየሰማሁሽ ነው። ለብቻ ነው ማውራት የፈለኩት። ወንድሜ በቃ እኔ ልሂድ፣ እናንተ አውሩ። እህቴ ወዴት ነው የምትሄጂው? ምንም የሚወራ ሚስጥር የለም። የሚወራ ሚስጥር ካለም ከአንቺ የተደበቀ አይደለም። ለእህትህ ክብር እንዳለህ ለሌሎቹም ሴቶች ክብር ቢኖርህ አሪፍ ነበር። ወደ ጉዳይሽ ግቢ፣ አትቀባጥሪ። እህትህ እያለችማ ማውራት አልችልም። አንዴ ብቻችን እንድናወራት ትተይናለሽ? አልሰማሽኝም እንዴ? የትም አትሄድም። ከፈለግሽ ተናገሪ፣ ካልፈለግሽ ተዩ። ምን አንተ በጣም ከእህትህ ጋር ተጣበክ? ምንድነው? ቆይ አንተ አታገባት አቁመህ ልታስቀራት እንዴ? ቆይ እማይመለከትሽን አትዘባርቂ። ቁማ ብትቀርስ አንቺ አታገቢያት። ምን አገባሽ? ወንድሜ እንደዚህ አይነት ሴት ታውቃለህ ብዬ ግን አላስብም ነበር። ጎዳናው ሰፊ ከመሆኑ የተነሳ የማያመጣው ነገር የለም። ከዚህ በኋላ እንደዚች አይነት ሴቶች ሊመጡ ስለሚችሉ ጠብቂ። እኔ እንኳን ያመጣኝ ጎዳና ሳይሆን ፍቅር ነው። ማን? አንቺን ፍቅር ወደ እኔ ሊያመጣሽ? አዎ፣ ምን ችግር አለው? እህቴን ጠልታ እኔን የምትወድ ሴት ፈጣሪ ወደ ህይወቴ አያመጣትም። ከመጣሽም የመጣሽበት ጎዳና የሰይጣን መሆን አለበት። ፍቅር ከፈጣሪ እንጂ ከሰይጣን የሆነው ከመቼ ጀምሮ ነው? ወንድሜ ሴቶች ሁሉ ከአንተ ፍቅር ሳይሆን እልህ ነው መሰለኝ የሚይዛቸው። እኔስ የሚገርመኝ እሱ አይደል ከእኔ ፍቅር ሳይሆን እልህ እንደሚይዛቸው እንደገባኝ አልተረዱትም። በዚህ ሁኔታ የራሴ ህይወት ራሱ የሚኖር አይመስለኝም። እኛ ሰዎች እያወቅን መስሎን እያበላሸነው ነው እንጂ ማንም ለራሱ አልተፈጠረም። ፀሐይ ራሷን አትሞቅም፣ ጨረቃም ለራሱ አታበራም፣ ውሃ ራሱን አይጠጣም፣ ብርቱካንም ያፈራውን ፍሬ አይበላም። እኔም የምኖረው ለእህቴ ነው። ለእህቴ ምርጥ ወንድም ካልሆንኩ ለሚስቴ ምርጥ ባል ልሆን አልችልም። እሺ ወንድሜ ናፍቅሽኛለሽ? ቃሉን ራሱ የሚያውቀው አይመስለኝም። አንተም እህትህም ገሃነብ ግቡ። እሺ እንገባለን። ሰን ለምንድን ነው እንደዚህ ያደረግከው? ምን አደረግኩ ደግሞ? ከተለያየን እኮ ገና አንድ ሳምንታችን ነው። ተመልሳ ትመጣለች እንኳን ብለህ አትጠብቀኝም? መጠበቅ አልወድም። ወደፊት የሚባል ጊዜም አይገባኝም። አሁን መጥቻለሁ። ወደ ፍቅራችን እንድንመለስ እፈልጋለሁ። ገሃነብ የገባ ሰው ወደ ገነት መመለስ ይችላል እንዴ? አይችልም። ከተመለሰም በፈጣሪ ቸርነት ብቻ ነው። አንቺን ደግሞ ድጋሜ ወደ ህይወቴ ሰይጣን እንጂ ፈጣሪ ሊያመጣሽ አይችልም። ይኸው መጥቻለሁ እኮ ሰን። ካላዩ አላምን የምትለው አንተ አይደለ? መጥቻለሁ እኮ። አሁን አዲስ ህይወት ጀምሬያለሁ። አዲሷ ፍቅረኛዬ ደግሞ በጣም ጣፍጣኛለች። አታደርገውም። የኔን ቦታ ሙሉ ለሙሉ ሰጠሃት? አረ እንዲያውም ጨምሬ ነው የሰጠኋት። እኔ በህይወት እያለሁ አንተ ከሌላ ሴት ጋር መቼም አትሆንም። ያንተ ትክክለኛ ቦታ እኔ ጋር ነው። ከማን ጋር መሆን እንዳለብኝና እንደሌለብኝ የምወስነው እኔ ነኝ። ምክንያቱም የህይወቴ ሾፌርም እኔ ነኝ፣ መሪውን የሚይዘውም እኔ ነኝ። አንቺ በፈለሽው ሰዓት ተነስተሽ ስትሄጅ ዝም ያልኩሽ የአንቺ ህይወት አለቃ አንቺ እንጂ እኔ ስላልሆንኩ ነው። በቃ እኔን ተይኝና የራስሽን ህይወት ኑሪ። ኧረ እንደዚህ በቀላሉ ወንድሜ አልቆየሁብህም አይደል? አረ በጭራሽ እህቴ አልቆየሽም። ማናት ወንድሜ? የድሮ ፍቅረኛዬ ናት። ለአዲሱ ህይወቴ መልካም ምኞቷን እየገለጸችልኝ ነበር። ውሸቱን ነው። እየተሳሳምን ነበር። እንደናፈቅኩትም ነግሮኛል። ወንድሜ ናፍቅሽኛለሽ? ቃሉን ራሱ የሚያውቀው አይመስለኝም። አንተም እህትህም ገሃነብ ግቡ። እሺ እንገባለን። ሰን ፍቅረኛ መጣችልህ።
እንደዚህ ሁና ከመጣች የሆነ ልክ ያልሆነ ሀሳብ እያሰበች ነው ማለት ነው። ሰላም እንዴት ነሽ? እንኳን ደህና መጣሽ። ምን ሆነሽ ነው ደግሞ? በጣም ደብሮኛል። እናማ ሐዋሳ ወይ ደብረ ዘይት ወስደኝ እንድታዝናናኝ እፈልጋለሁ። እሺ ቅዳሜና እሁድን እዛ እናሳልፋለን። እኔ ቅዳሜና እሁድ አልፈልግም። ዛሬ ነው የምፈልገው። ከዛሬም አሁን ነው የምፈልገው። የባሰ አትምጣ። እንደዚህም ይቻላል እንዴ? ዛሬ እንኳን በጭራሽ እንዳታስቢው። ሰን እየቀለድኩ አይደለም። አይታየህም እንዴ? በጣም እኮ ደብሮኛል። እኔ እኮ ፍቅረኛሽ እንጂ አባትሽ አይደለሁም። የምን መጨማለቅ ነው? ምን ችግር አለ? እኔ ጋር እንደ ፍቅረኛም እንደ ሚስትም ነው እንጂ መሆን የምትችይው አባቷ ላይ እንደምትቀብጠው ሕፃን ልጅ አይደለም መሆን የምትችይው። ጨካኝ ነህ። ደብሮኝ እያየኸኝ ዝም ልትለኝ ነው? ታገሺና እሁድና ቅዳሜን እዛ እናሳልፋለን። መታገስ ካቃተሽ ደግሞ ብቻሽን መሄድ ትችያለሽ። እኔ ግን ስራዬን ትቼ የትም አልሄድም። ከእኔ ስራ ይበልጥብሃል? ቀላል ይበልጥብኛል? ከስራው አይደለም ከራሱ አብልጦ የሚወደኝን ሰው ላስታውቅ። ሄሎ፣ እስከምትደውይልኝ እየጠበቅኩሽ ነበር። ጥያቄን ተቀብያለሁ። የምርሽን? ሐዋሳ እንሂድና ፍቅራችንን እናጣጥማ። እሺ መጣሁ። ተዘጋጅ። ቀላል እዘጋጃለሁ እንዴ? ሚስተር ሰን ጨዋታውን ተሸንፈዋል። እየሄድሽ እንዳይረፍልብሽ። እንዴ ሰን ሄደች እኮ። ብራዘር የመጣ ሰው መሄዱ አይቀርም። ህይወት ውስጥ በሚደረጉ ነገሮች ደግሞ አትገረም። ሰን ወይ ከእናቴ ጋር አብረን እንድንኖር ፈልጋለሁ። አልገባኝም። ምን ማለት ነው? እናቴ እዛ ግቢ ውስጥ ቤት ሰጥታን ከሷ ጋር አብረን እንድንኖር ፈልጋለሁ። ቤታችን ምን ሆነብሽ? እናቴ ቶሎ ቶሎ እየናፈቀችኝ ነዋ። እናትሽ እየናፈቁሽ ከሆነ በየቀኑ መደወል ትችያለሽ። በጣም ናፍቆቱ ከበዛብሽ ደግሞ በሳምንት 3 ጊዜ 2 ጊዜ እየሄድሽ መጠየቅ ትችያለሽ እንጂ ከእናቴ ጋር አብረን እንኖር የሚለው ሀሳብ ግን የልጅ ሀሳብ ነው። ሰን ምኑ ነው የልጅ ሀሳብ? ከእናቴ ጋር አብረን ብንኖር ምን ችግር አለ? እናትሽ እኛ ጋር መጥተው አብረን መኖር እንችላለን። እኛ ግን የራሳችንን ቤት ትተን ሄደን እናትሽ ጋር አብረን መኖር አንችልም። ለምን? ስለማልፈልግ ነዋ። እኔ ደግሞ ከእናቴ ግቢ ውጭ ወጥቼ መኖር አልችልማ። እናማ እናቴ ጋር መሄዳችን ግዴታ ነዋ። ምናልባት አንቺ እናትሽ ቤት ሄደሽ መኖር ግዴታሽ ሊሆን ይችላል። እኔ ግን ያንቺ እናት ቤት ሄዶ መኖር ግዴታ አይደለም። ወንድ ልጅ ሆኖ ከሚስቱ እናት ቤት ውስጥ መኖር በጭራሽ የማይታሰብ ነገር ነው። ቁሞ እየሄደ እየተንቀሳቀሰ ነው ወይስ ታሞ ነው? ስለዚህ እኔ እናቴ ጋር ሄዳለሁ። ያለ እኔ መኖር ትችላለህ? አንቺ ከእናትሽ ግቢ ውጭ ወጥተሽ መኖር እንደማትችል ሁሉ እኔም ያለ አንቺ መኖር እንደማልችል ከተሰማሽ አስተሻል። እኔ መኖር የማልችለው ያለ ፈጣሪና ያለ ስራ ብቻ ነው። አሃ አትወደኝም ማለት ነው። ያንቺ ቤት እዚህ ነው። መሄድ ከፈለግሽ ግን መሄድ ትችያለሽ። የእናት ቤት መቆያ ነው እንጂ መኖሪያ አይደለም። የራስን ቤት ትቶ እናት ጋር ሂዶ መኖር ደግሞ እያነሱ መሄድ ነው። እሺ ያለ እኔ መኖር ስለማትችል ነው የሚያስለፈልፍ። ሰን እኔ መኖር የማልችለው ከአንቺ ጋር ነው እንጂ ያለ አንቺ አይደለም። እኔም ከእናቴ ጋር አንተን ብቻ ሞክረው። ፍቅረኛ ከየት እንዳለች ታውቃለህ? የትስ ብትሆን ምን አገባሽ? ከወንድ ጋር እየተሳሳመች አየኋት እኮ። ተጣላችሁ እንዴ? እሰይ ደግ አደረገች። የተረገምክ ወንድሜ፣ ፍቅረኛ አግኝታ ታድላ አንተን የመሰለ ፍቅረኛ አግኝታለች። እኔም ግን እድለኛ ነኝ። አንተን የመሰለ ወንድም አለኝ። ሰን አይደውልልኝም እንዴ? እኔ እኮ በጣም ነው የምታሳዝኝኝ። ስንት ፈላጊ ያለው ሰው እኔን ያስታውሰኛል ብለሽ እንዴት ትጠብቂያለሽ? እኔ እኮ በጣም ነው የማፈቅረው። እሱም እንደሚያከብረኝ አውቃለሁ። ቃሉን እንደሚጠብቅ አውቃለሁ። ከነዛ ሴቶች ሁሉ አንቺን ለምንድን ነው የሚያከብርሽ? አይገባሽም እንዴ? እየተጫወተብሽ እኮ ነው። እድም ወደ አንቺ የመጣው ራሱ ከሌላ ሴት ጋር እየተሳሳመ አይቼዋለሁ። ማን? ሰን አያደርገውም። አዎ ሂጂ፣ እዛ ሰፈር ያለው ካፌ ታገኘዋለሽ። ሄሎ ሰን። ሄሎ። ፍቅረኛ ከየት እንዳለች ታውቃለህ? የትስ ብትሆን ምን አገባሽ? ከወንድ ጋር እየተሳሳመች አየኋት እኮ። ተጣላችሁ እንዴ? እሰይ ደግ አደረገች። የተረገምክ ወንድሜ፣ ፍቅረኛ አግኝታ ታድላ አንተን የመሰለ ፍቅረኛ አግኝታለች። እኔም ግን እድለኛ ነኝ። አንተን የመሰለ ወንድም አለኝ። ስለምታምነኝ ደስ ትለኛለች። ኦ እንደውም መጣች። አስተዋውቅሻለሁ። ሰን አምኜ ነበር። ጓደኛዬ ነገረችኝ። እንዴት አላመንኳት? የኔ ፍቅር እህቴ ናት። ተዋውቂያት። የሰን እህት ነኝ። ማሂ ይባላለሁ። እየቀለድክብኝ ነው ሰን? ከጹብ ጋር እንደነበርሽ ያውቃለሁ። ለእኔም ደውላሊ ከወንድ ጋር እየተሳሳምሽ እንደነበረ ነግራኛለች።
ለእኔም የሆነ ነገር እንደነገረችኝ ለአንቺም የሆነ ነገር እንደነገረችሽ እርግጠኛ ነኝ። እጹብ ደውላልህ ነበር? አዎ ደውላልኝ ነበር። ነይ። ይቅርታ። እሺ ችግር የለውም። የወንድሜ ፍቅረኛ ስለሆንሽ ደስ ብሎኛል። መጣው። እሺ ወዴት ነው? እጹብን ልክ ልኳን ልነግራት ነው። ነይ። መጥፎ ሰዎችን የምንበቀለው ዝም በማለትና ንቆ በመተው ነው። እሺ ምን ሆነሽ ነው እህቴ? ከፍቅረኛዬ ጋር ተጣላሁ። ኦ በጣም አሪፍ ነው ወንድሜ። ከፍቅረኛዬ ጋር እኮ ነው ተጣላሁ እያልኩ ያለሁት። ምን አለ በሚዋደዱ ሰዎች መሀል ጸብ ባይኖር? ጸብ እኮ በጣም አሪፍ ነገር ነው። ጸብ ባይኖር እኮ ፍቅርን አናውቀውም ነበር። ጸብ መኖሩ ደግሞ ፍቅር ስለመኖሩ ምልክት ነው። ስለዚህ መጣላታችሁ በጣም ጥሩ ነገር ነው ማለት ነው። አሁን ምን ያክል እንደምትዋደዱና እርስ በርሳችሁ ምን ያክል አስፈላጊ እንደሆናችሁ የምታውቂበት ጊዜ ነው። ወንድሜ በጣም ከፍቶኛል። አሁን ወደ ስራ እየወጣሁ ነው። ስመለስ አንቺ የፈለግሽውን መርጠሽ ጋብዝሻለሁ። እሺ እሺ። አንበሳው ወይ አወከኝ ሰን እባላለሁ። የኢየሩስ ወንድም ነኝ። እንደተጣላችሁ ሰማሁ። አሃ ሽማግሌ ልካ ነው። እንደምትዋደዱ አውቃለሁ። ከዚህ በላይ በመካከላችሁ ይህን ያክል ክፍተት መፈጠሩ አስፈላጊ አይመስለኝም። እኔ እስካሁን አላምንም። አብረን እንድንሆን ትፈልጋለህ ማለት ነው? እንደ ወንድ ልጅ እናውራ። እህቴ ወንድ የሚባል ነገር ባታቅ በጣም ደስ ይለኝ ነበር። ምክንያቱም ወንዶች ስለሆንን ወንድ ለወንድ ደግሞ በደንብ እንተዋወቃለን። የወንዶች ፍላጎትን በደንብ አድርጎ ይገባኛል። አልገባኝም። የምትወዳት ከሆነና ልታጣት የማትፈልግ ከሆነ አብራችሁ ሁኑ። የማትፈልጋት ከሆነ ደግሞ በአንዴ እንድትረሳ ማድረግ ይችላሉ። ምርጫው ያንተ ነው። ሰን ኢየሩስ ጋር ውሰደኝ በቃ። የኔ ቆንጆት የት ነሽ? ወንድሜ ቶሎ ተመለስክ? ስለደበረኝ ከኔ ጋር። አይ አይደለም፣ መታጠፊያው ጋር ጠብቅሻለሁ። ነይ። እሺ እሺ፣ መጣሁ። እሺ ወንድሜ ምንድን ነው የምትጋብዘኝ? አንቺ ደስ ያለሽ ምን ይሆንልሽ? የምትወጂው ምግብ አዝዤልሽ ነበር፣ እንዲያውም ደርሶልሻል።